በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። ምንድነው ለኦርቶዶክስ የሰራችሁት? ምን አርጋችሁላት? አላስጠበቃችኋት። ህዝቡ በየቀኑ ይገደላል፣ ህዝቡ ይጨፈጨፋል፣ ቤተክርስቲያኑ ድምጥማጡ ይጠፋል። ሰበር በርካታ ኦርቶዶክሳውያን መሞታቸው የተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። ጥቃቱን ለምን አጋለጣችሁ? ብልጽግና በብሔር ማንነትና በሚከተሉት ሃይማኖት እየተለዩ ንጹሃን ዜጎች ያለረፍት የሚፈናቀሉበት በግፍና በገፍ የሚገደሉበትና ሀብት ንብረትም ሆነ መንፈሳዊ ተቋማትና ቅርሶች የሚወድሙበት የኦሮሚያ ክልል ሰሞኑን በከንቲባ አዳነች አቤቤ የትውልድ ቀዬ በኦርቶዶክስ ሃይማኖት ተከታዮች ላይ የደረሰው ጅምላ ግድያ ለምን በሚዲያ ተጋለጠ በማለት ተጎጂዎችን የበለጠ የማሳደድ ወንጀል እየተፈጸመ መሆኑን የአካባቢው ነዋሪዎች ተናገሩ። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው ምንለው። በእንደዚህ አይነት ቪዲዮ ሁለተኛ እንዳትጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምጽ ይሆናል። ሰላም በሌለበት ቦታ ሰላም ጤና ይስጥልኝ ማለት በጣም እየከበደኝ እጅግ በጣም እያሳቀቀኝ የክርስቲያኖች መጨፍጨፍና መገደል ዕለት ዕለት እየጨመረ እየመጣ ያለ ሰላም እንዴት ናችሁ ብሎ መጀመር በጣም አሳፋሪ ሆነብኝ። ለነገሩ ሰላም ብሎ መጀመር ሰላም እግዚአብሔር ከሁላችሁ ጋር ይሁን ማለት ነውና ሰላም እንዴት ናችሁ የአዳም ቲዩብ ቤተሰቦች? ዛሬ እጅግ በጣም በሚያሳቅቅ ሁኔታ የኦርቶዶክስ እምነት ተከታይ የኦርቶዶክስ ሃይማኖት ተከታዮችን በአርሲ መጨፍጨፍ እጅግ በጣም በሚሰቀጥጥ ሁኔታ እስከ መቼ ነው የሚለውን የምሬት ቪዲዮ ይዤ ቀርብ ያለው ሁላችሁም ክርስቲያን የሆናችሁ ዛሬ ነገ ሳትሉ ሼር ያደረጋችሁ ሁሉ የሚመለከተው አካል እንዲደርሰው። እውነት ለመናገር ዛሬ የምደልልበት የማወራበት የምናገርበት ምንም የማስተባብልበት አይደለም፣ የምሬት ቪዲዮ ነው። ስለምን የመጨረሻ ጫፍ የደረሰ ስሜት ስላለኝ ነው። ሼር፣ ላይክ፣ ሰብስክራይብ አድርጉት። በቃ መናገር እስኪያቅተኝ ድረስ ነው ይሄን እየተናገርኩ ያለሁት። ስሜታዊ ስለመሆነ ይቅርታ እየጠየኩኝ ወደ ቪዲዮ ቀጥላለሁ። ሰበር በርካታ ኦርቶዶክሳውያን መሞታቸው የተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸውም የተገለጸ ይገኛል። እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል። ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው የሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል። ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ። አረ ድረሱልን! አረ ይለኝ ከመገኖ የወረዳው አስተዳደር አልሰማውም አለ። ቢቢሲ ሲያናገረው የወረዳው አስተዳደር እኔ ሰዎች ስለመሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያለሰልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳውያኑን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው እውነታቸው ነው። ልክ ናቸው እነሱ ማለት ነው። ኢሳንጉስ ሆጂሳኒ ሆጂቻጅሩ ከንከኛ ገሩ ማልጋሩ ማሎጆቻሩ አሁን የሚገርመኝ እኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደምችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደምችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው። አሁን ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም።
ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዛ እንዲወጡ እንዳይኖሩ ይደረጋል ማለት ነው። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ ምልአተ ጉባኤው ካልተሰበሰበ ልጆቻችን ሞተዋል ካላለ የግድ አስራት በኩራት የተመለከተ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ አትሞቱም እኮ እንደው ትንሽዬ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር የምትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? በተለያየ መልኩ አገር ማፍረስ አልሆነላቸው ሲል የመጨረሻ ካርዳቸው ሃይማኖት ነበር። እሱም ሊጀምርላቸው ነው። ደስ ሊላቸው ይችል ይሆናል። ነገር ግን ፍጻሜው ደግሞ የከፋ ነው የሚሆነው። እነሱ አገር ከሌለች እነሱስ የት አገር ላይ ሊኖሩ ይችላሉ? ይሄን የሃይማኖት ግጭት ከጀርባ ሆነው የሚቀሰቅሱ አካላት ማለት ነው። ምን አይነት ምድር ላይ ቆሞ ሊገዙን እንደሆነ ማየት ነው ወደፊት። ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላስብም። እኔ ግን ለባለማህተብ ኦርቶዶክሳውያን አሁን ሶሻል ሚዲያ ላይ እርስ በራሳችን መነቋቆር ወንድሙ ላይ ቁጣን በትር ማንሳቱን አቁሞ በህብረት ለቅድስት ቤተክርስቲያን ለኦርቶዶክስ ሃይማኖቱ የሚቆምበት ጊዜ ነው ብዬ አስባለሁ። ይህንን ቪዲዮ ይዩት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي زون ياسلا كتما عندهم يتيو وردا يمسلمون همرة أصاب تشكر قمة وسطة ماسكفات ين سفي ميدا امبر وانا ومنقلا يمسلمون تشكر بمردات يمسلمون تشكر اندك الرف بلو ين بمسطاتاتشو براسينا بإثيوبيا اسلمنا بداوج تقلاي مكربيت سين كفي علي مسقانا لياقرب الله. እንዳያችሁትና እንደሰማችሁት ኦርቶዶክሳውያን አርሲ ላይ ቤተ እምነታቸው እየተቃጠለ ነው። መኖሪያ ቤታቸው እየተቃጠለ ነው። ክርስቲያን ባለማህተብ በመሆናቸው እየተገደሉ እየተጨፈጨፉ ነው። አልቀናል ረድረሱልኝ የጋ አካሎች አልቀናል ለፌቱስ ወይኔ ቶሎ ድረሱልኝ ቴፒዎች። እንግዲህ እንደምታዩት በነጻነት የሌላ ቤተ እምነት ሰዎች የፈለጉትን ፕሮጀክት መስራት መገንባት ይችላሉ። ክርስቲያን ኦርቶዶክሳውያን በነጻነት እንኳን ማምለክ አይችሉም። አያችሁ። ስለዚህ ብዙ ማለት አልፈልግም። ምንድነው ለኦርቶዶክስ የሰራችሁት? ምን አርጋችሁላት? አላስጠበቃችኋት። ህዝቧ በየቀኑ ይገደላል። ህዝቡ ይጨፈጨፋል። ቤተክርስቲያኑ ድምጥማጡ ይጠፋል። ምንድነው ያርጋችሁላት? ምንድነው ቦታ ላይ የምትሰሩት? ምን አረጋችሁላት? ምንድነው የሰራችሁላት? አያችሁ፣ ይሄ ነው ችግሩ። ምንም ሳይሰሩ ተዘብዝፎ ይቀመጣሉ። ህዝቧ ያልቃል። አርሲ ላይ ህዝቧ ይጨፈጨፋል። ህዝቧ በየጊዜው አርሲ ላይ ምን ሆነ? ዛሬ 10 ሰው ሞተ። አርሲ ላይ ምን ሆነ? 30 ሰው ነገ ሬሳ። አርሲ ላይ ምን ሆነ? 40 ሰው ሞቷል። አርሲ ላይ ቤተክርስቲያን ተቃጥሏል። እንደዚህ ሆኗል በየጊዜው። ኦርቶዶክስ መልሳለት ዝም። ምንድነው መልሷ? ዝም። አልሰማንም። በስነ ስርዓት የኦርቶዶክስ ልጆችን ታርጌት ተደርጎ እንዲጠፉ ተደርጓል። አርሲ ላይ ተደርጓል። ግን የኦርቶዶክስ አባት ተብዬዎች እኔ አባት አይደላችሁም፣ እናንተ አይደላችሁ። ብትሆኑማ ልጆቻችሁ ኦርቶዶክስ ስለሆኑ ነው ያለቁት። ኦርቶዶክስ ስለሆኑ ነው። ምን ሊሆኑ ነው ሌላ? ይሄ ሁላ መላው
ኢትዮጵያ ላይ ከ50% በላይ የሆነው ኦርቶዶክስ እንደዚህ መጫወቻ መሪ የሌለው ስታረጉ እጅግ አሳፋሪ ናቸው። እግዚአብሔር ምስክሬ አሳፋሪ ናቸው። እጅግ አሳፋሪና ፈሪም ጭምር ናቸው። የሚፈራው አንድ እግዚአብሔር ነው። አባቴ አንድ እንጀራ ነው የምንበላው። ማን አባቱ ሊፈራ ነው? ሁሉም ራሱን አስከብሮ ነው። ሙስሊም ራሱን አስከብሮ ነው። ጴንጤ አስከብሮ ነው። ኦርቶዶክስ ናት እየተገፋች ያለችው። ስለዚህ ኦርቶዶክስ አባት ነኝ ካልኩ እውነት ስለሚታረደው የኦርቶዶክስ ልጅ አርሲ ላይ ድምፁ ነው። ውጡና ተናገሩ። የፈለገው ይምጣ ተናገሩ። በህይወቴ ከሚቆጨኝ ነገር አንዱ እናንተ ጥቁር ልብስ ልበሱ ስትሉ መልበሴ ነው። እማምላክ ወላዲት አምላክ ምስክሬ ነች። በዛ ጭንቅ ጊዜ በዛ ክፉ ጊዜ እኮ እናንተ እንደ ልጅ አርጋችሁ ስትጠሩን ቅድስት ቤተክርስቲያናችንም የእናንተንም ቦታ የእናንተንም ስልጣን ለማስጠበቅ ስንል ብዙ ዋጋ ከፍለናል። ዛሬ ግን እናንተ ያን ሁሉ ውለታ ረስታችሁ ፊታችሁን አዙራችሁብናል። እያያችሁ ዝም የምትሉ ከሆነ እማምላክ ወላዲት አምላክ ትፋረዳችሁ። እናንተ ከላይ ተቀምጣችሁ ዝምታን በመረጣችሁ ቁጥር እኛንም ባለማተቦች ዋጋ እየከፈልን ያለ ነው። እንደ አባት አባቱን እንደረኛ እረኛ ሁን እባካችሁ። ሲኖዶስ የሚለው ስም በአሁን ሳሌ ስም ሆኖ ብቻ ቀርቷል። ምን አለ እንደና አቡነ አብርሃም እንደና አቡነ ጴጥሮስ እንደና አቡነ ይስሐቅ ብትሆኑልን። እናንተ በጥቁር መኪና እየሄዳችሁ ምዕመኑን እንኳን ዞር ብላችሁ የማታዩ ስለምትበሉት ምግብ፣ ስለምትለብሱት ልብስ፣ ስለምትነዱት መኪና የምትጨነቁ በሰማይ ወየውላችሁ። ልጆቻችሁን ደቅጠል እየረገፉ እያያችሁ ባላየ ስታልፉ አያስጠላም? አይሰለችም? አትፍሩ። ህዝቡ ከእናንተ ጋር ነው። ወንድሙ ነው የሞተበት። ምንም ባልበደለው ምንም ባላረገው ምንም ነገር ላይ በሌለበት ሊያመሰግን ሄዶ ቤተክርስቲያን ሄዶ ሊጸልይ ሄዶ ሬሳው ነው የሚመጣል። አርሲ የደም መሬት ነው ያደርጓት ኦርቶዶክስን። እስከ መቼ ነው ዝም የምትሉት? እስከ መቼ? በሌላው ያሳበባችሁ ሌላው እንዲህ ነው እያላችሁ መፍትሄውን ይዛችሁ አመጡም። አባቶች አይደላችሁ እንዴ? መፍትሄ ከእናንተ አይደል እንዴ የምንፈልገው? የኦርቶዶክስ ልጅ መፍትሄ ከእናንተ አይደል እንዴ የሚፈልገው? ለስልጣናችሁ ሲባል ስንት ነገር ስታስብሉን አልነበር እንዴ? ለስልጣናችሁን ለማቆየት ሲሆን በየጊዜው አርሲ ላይ የሚጨፈጨፈው ወገንስ በጣም በጣም አሳፋሪ ናችሁ። እግዚአብሔር ምስክሬ በጣም ነው ያፈርኩት። ኦርቶዶክስ አባት የላትም። ይሄን ምን ኦርቶዶክስ አባት የላትም። አባት ቢኖራት ቤቷ ይከበር ነበር። To UN Human Rights Commission, we urgently request the UN Human Rights Commission to investigate the alarming reports of systematic violence targeting Ethiopian civilians, including members of the Ethiopian Orthodox Tewahedo Church. እዛ ላይ ሁሉም ዘር ነው ያለ ገብቷል። ኦሮሞ አለ አርሲ ላይ አባቴ፣ ተጋሩ አለ፣ አማራው በብዛት አለ፣ ሌላውን ብሔር የደቡብ ልጅ አለ። ኦርቶዶክሱን ብቻ ያጠፋል። በደንብ ተመርጠ ነው የምትጠፋው። ኦሮሞውን፣ አማራውን፣ ትግሬውን ምንም የሚሰማቸው ነገር የለም። ወስዶ ጭልም ነው የሚያደርግ። ስለዚህ በዚህ ነገር ላይ ፕሊዝ የኦርቶዶክስ አባትን የምትሉ እውነት የነዚህ ደም ዝም የምትሉ ከሆነ በእውነት ወደ እናንተ ነው የምዞረው። የፈለገው ይምጣ። ኦርቶዶክስ ተቃይሙን ከፈለጋችሁ ወደ አባቶች ጀምራሉ። ስድብ ድምፁን ለሞቱት መፍትሄ የሞቱትን እግዚአብሔር በአጸደ ገነት ያኑርልን ነፍሳቸው። ኦርቶዶክስ ስለሆኑ ብቻ ነው የታረዱት። ኦርቶዶክስ በመሆን ብቻ ትጠላለህ። ሰርቀህ ግን አይደለም፣ ቀምተህም አይደለም፣ በዓለም ላይ ጦርነት ቀስቅሰህ ሰላም ነስተህም አይደለም። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ። ታሪክ አይነግረንም በፍጹም። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሀቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም። የኢትዮጵያውያን ባህል ነው። ሁልጊዜ በክርስቲያኖች ሞትና መጨፍጨፍ፣ በአርሲ ክርስቲያኖች፣ በሻሸመኔ ክርስቲያኖች ሰበር ዜና መሰራት እጅግ በጣም ለገዳዮች የልብ ልብ እየሰጠን ያለው ይህ ሊታሰብበት ይገባል። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው።
ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ኦሮሚያ ክልል አርሲ ዞን ላይ እየሆነ ያለውን በወገኖቻችን ላይ ጭፍጨፋና ግድያን አጥብቄ እቃወማለሁ። አልহামዱሊላህ ረቢል ዓለሚን እኔ ሙስሊም ነኝ። ትላንትና አክሱም ላይ የመቀበሪያ ቦታ የስግደት ቦታ አያስፈልጋችሁም እናንተ መጤናችሁ ተብያለሁ ብዬ ዛሬ ወገኖቼ በግፍ ሲጨፈጨፉና ሲገደሉ ዝም ብያ ላይ እምነት ይሄንን አላስተማረኝም። እቺ ምድር ኮንትራት ጊዜያዊ መኖሪያ ስለሆነች ማለት ነው። ሁላችንም ጥለናት የምንሄድ አገር ናት። ስለዚህ ወገኖቻችን በአሁኑ ሰዓት ላይ እየደረሰባቸው ያለውን ጭፍጨፋና ግድያ እኔ አጥብቄ እቃወማለሁ። ፍትህ ለአክሱም ወንድም እህቶቻችን፣ ፍትህ አርሲ ላይ ለሚጨፈጨፉ ወገኖቻችን። የሰው ጅብ አለ ወይ የሚለው የብዙ ሰው ጥያቄ ነው። አለ የሰው ጅብ ጭራቅ ማለት ነው። ጭራቅ አለ። የክርስቲያን ስጋት ይበላ ታገኘዋለህ። ሃይማኖት ምንድነው ትጥለው እስላም ነኝ ይላል። ኮፊታውን አድርጎ ጢሙና በጃይቶ ሱዶና ሳጥሮ የክርስቲያን ቅጠምት ይመጣ ታገኘዋለህ። በኋላ በተስካንት ያቃጠል በብርም ብሎ በምንም ብለው ቄሶችን ታስገድሉ ታገኛቸዋለህ። ነጥጥር ብለው ይመጡ ታገኛቸዋለህ። ደሞ ዘወር ብሎ መሻይኾችን የተቀዲሙን ነባሩን ስምናት ያጠፉ መሻይኾቻቸውን ትደብድቡ እንዲሁም መስጊዶችን ያቃጠሉ ቤቱን መስጊዱን እንኳን ያፈርሱ ቁርአኑን ተወስቶ አይወጣም። እንዲሁ ነው ላው ላይ የሚያፈርሱት። የያየን ነው። አሁንም አዲስ አበባ ላይ እየተደረገ ነው። በየቦታውም እየተደረገ ነው። እነኚህ ሰዎች ተመጅሊስ ገንዘብ በቂ የሆነ ገንዘብ ተመድቦላቸው ለገደላ ብቻ ንጥጥር እያሉ ህዝብን ለማባላት ብቻ የተነሱ ነው። አርሲ አርሲ እያላችሁ ምንድነው መንጫጫት? በቃ ሚዲያውን አታጨናንቁ ብለዋል ጠቅላዩ። ሞት አታዳንቁ፣ ፍትህ አትበሉ። ሀገራችን ቆየች ፍትህ ከጎደላት፣ እኛው ልል ብለን ለገዳይ ድረናት። አይደፈር እንጂ የስልጣናቸው ደጅ የስልጣናቸው በር ለነሱ ሰርግ ነው። ሺህ በቀን ተገሎ ሺህ በቀን ቢቀበር ህዝብ የሚያደነዝዝ ሁሌ በየቀኑ ያመጣሉ አጀንዳ። ትኩረት እንዳያገኝ በራብ በጦርነት የጫኑብን እዳ። ፍርድ ጉዳዮቹ ነው ፍርድ አይሰጡም ለኛ። ባክህ ተመልከተን የላይኛው ዳኛ። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። በቃ ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባላል። ብልጽግና መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ካስተሳሰብ ድህነት ከአይምሮዊ ድህነትም ጭምር መውጣት ነው። አሁን ግን በጣም ወደ ትልቅ ድህነት እንጦርጦስ እየወረደ ነው። አገር አፍርሶ የችን አገር የሆነች ቤተክርስቲያንን አፍርሶ ብልጽግና ይባላል። እድገት ልማት አይባልም። ይህ ትልቅ ስብራት ነው። መዶሻ ይዞ የለማችውን አገር የሆነችውን ቤተክርስቲያን እያፈረሰ ልማት ብልጽግና አይባልም፣ አይታሰብ።
ተመልከቱልኝ ይህንን ጉድ። አሁን የጳጳሳቱ ጋጋታ በአርሲ ለተረዱት፣ ለተገደሉት፣ ለተጨፈጨፉ ክርስቲያን ሊደርሱላቸው እየገሰገሱ መስሎ ነበር። ይህን ቪዲዮ ስመለከተው በጣም ስለገረመኝ ነው ለእናንተ ያመጣሁት። ግን እሱ አይደለም እውነታው ሌላ ነው። እንዲህ እየገሰገሱ ያሉት ጳጳሱ የቤተ ክርስቲያን የመሰረት ድንጋይ ለመጣል ግስጋሴ ነገ ገንዘብ ስለሚያስገኝበት ነገ ምዕመናን ወዳጆቻችን፣ ልጆቻችን፣ ቤተሰቦቻችን እንዲያርጉ አስራት አውጡ ለማለት እንዲመቻቸው ነው እየገሰገሱ ያሉት የቤተ ክርስቲያን መሰረት ለመጣል ለግንባታ። የመጀመሪያው ቤተ ክርስቲያን ግን ህዝበ ክርስቲያን ነበር። አንድ ክርስቲያን ሲፈርስና ሲሞት የእግዚአብሔር ፍጥረት ቤተ ክርስቲያን ማለት እሱ ነው። ለሱ ያልቆሙትን ለህንጻ ቤተ ክርስቲያን ለማስገንባት ግን እንዲህ ይሮጣሉ። ተመልከቷቸው። የጥቅም አባቶች መሆናቸውን በዚህ ትገምታላችሁ። እውነቱን እናገራለሁ። ጻድቃንማ አሉት ወደ ፈጣሪያቸው ተጓዙ። በእንደዚህ አይነት ቪዲዮ ሁለተኛ እንዳጠብቁኝ፣ የመጨረሻ ነው። በየበረሃው ለሚታረዱ ሹፌሮች፣ በአርሲ ሸርካ ለሚታረዱ ምዕመኖች የመጨረሻ ድምጽ ይሆናል። ለምን አራጆች ላለቆቻቸው አርደናል ብለው መተማመኛ ሲያጡ የቲክታከሮች ድምጽ እየወጣን የምናወራው ላለቆቻቸው ኤቪደንስ ማረጋገጫና የተዋዋሉትን ነገር እንዲከፈላቸው ማድረግ ነው። ስራቸው መስራታቸውን ባጭሩ ማሳወቅ ነው የሚሆነው። አሁን ወደ አንድ መልእክት እመጣለሁ። ወደ ተፈጥሮ ነው የምወርደው። አንዳንድ ጊዜ የተቀመጥክበት ሀገር ሕገ መንግስት፣ ከንቲባ፣ ጸጥታ፣ ሚኒሻ፣ ልዩ ኃይልም ሆነ ምናምን የተቀመጥክበት ሀገር አልጠብቅ ሲል ራስ እንዴት እንደምትጠብቅ እነግርሃለሁ። ተፈጥሮ ወደ ሰጠችህ አቅምና ጉልበት ትንሿ እንቁራሪት እስስት ምናምን ሊበላት ሲል እባብ ሊውጣት ሲል እምትረጨው መርዝ አላት። ትንሿ እንቁራሪት የመጨረሻ እንኳን አንተ በእግዚአብሔር አምሳል የተፈጠርከው ያንተ እኩያ አንዱ ዓለምን የሚያጠፋ ኒውክሌር ሊሰራ ነው አይደለም። እናት አባትን፣ እህት ወንድምን፣ ነብሰ ጡር ሚስትን ገዝግዞ ያረደብህን ይቅርና ሰላም ለሆነችው ዓለም ምኑንም ሳትነከው ኒውክሌር ሰርቶ የሞተ እንዳንተ አንድ ተራ ግለሰብ ነው ወይስ በአርሲ ሸርካ የሚባሉ ኬሽ ተማሪ ናችሁ? ሁላችሁ ከ1 ዓመት እስከ 9 ዓመት ያላችሁ የኬሽ ተማሪ ናችሁ። አልታጠቅንም አልሰለጠንም የምትሉ ታጥቀን ሰልጠነን ልንገላችሁ ነው፣ የእኛ እምነት ብቻ ነው የሚያስፈልግ፣ እንበቀላችኋለን እያሉ ነው። እናንተ ደግሞ እንቅብ ምናምን ይዛችሁ ስትፈናቀሉ የደብረ ብርሃን ላይ የመጣችሁ እንደሰፈራችሁት ከነብሰ ጡር መንታ ከወለደች በምርኩዝ በሶስተኛ ሀገር ከሚሄድ መቋማ ከያዘ አባት ጋር እንቅብ ይዛችሁ ጤፍ ዱቄትና ፋፋ የምትለምኑ ናችሁ። መሞታችሁ ማንን አይቶ ይቁም? ማንም ፈርቶ ያቁም? ማንም ፈርቶ መግደል ያቁም? እኛ እየወጣን በየ3 ወሩ እንደ ትሬንድ ለ5 ሰከንድ እየወጣ ቲክታከር የሚያቀረሸውን ቅርሳት ያን ፈርተው የታጠቁ የሰለጠኑ ዓላማ አንግበው እንደ ዮዲት ጉዲት እንደ ጀምስ ብሩስ ሊያርዳችሁ ሊገዘግዛችሁ እምነት ቋንቋችሁ ሊያጠፋባችሁ የመጣ ተቋም እሱ ፈርቶ የተዋችሁ። ራስህን የምታስከብረው ራስህ ነህ። በበረሃ የሚሄደው ሹፌር እህል ጭኖ የበረሃው መርከብ ሆኖ ለድሃዎች ለመቀለብ ለማብላት ለማጠጣት ይሄዳል። ቢታጠቅ ምንም አያምርበትም። አንድ ሹፌር ቢታጠቅ ወደ ላይም ወደ ታችም ተኩሶ እንትን ይላል እንጂ ቦታ ይዞ የጠበቀው ሰው ይገለዋል። እኔ በመንጋውነ በአርሲ ሸርካ እንደ አረንጓዴ ጠርሙሶች ዝቅ ሲል 10 ከፍ ሲል 40 50 60 እያረዱ እየገደሉ የምግብ ፍርፋሪ ይዘህ ቡሌ እየሸተትክ ቤተ መቅደስ ጎን ከምትተኛ ሊገል ሲመጣ ተፈጥሮ በሰጠህ ማንነትና ልዕልና ራስክን ተከላከል እያለ ነው ገብረ ኢየሱስ። የተፈጥሮ ሕግ ነው። አንቀጽ እንዳትጠይቀኝ፣ ምዕራፍ እንዳትጠቅስልኝ፣ 5 ኪሎ ያለውን ሲኖዶስ እንዳትጠብቅ፣ ስነ ስዕል የድንግል ማርያምን ይዞ መውጣት ምናምን ብለው መግለጫ ሰጥተዋል። አመፅ ቅስቀሳ ነው ምናምን ብለዋል። የቅድስት ድንግል ማርያም ስዕል እየተቀደደ እየተዋረደ ዛሬ 101 ዓመት የኖረው ገብርኤል እየነደደ የሚሉ ጸጥ ነው። ጥቁር ለብሰው ጥቁር በር የሚያንኳኩ የልደት ኬክ የሚቆርሱ የታረደ ፍየል የሚጎርሱ አንዳንድ ስነ ምግባር የጎደላቸው አባቶች እንኳን ለአንተ ድምፅ ሊሆኑ የታረድከውን በስልካዩ መስክሮል አድርገው ነው የሚያልፉት። ወንድም ገብረ ኢየሱስ ምን ይላል መሰለ? ራስክን ለመከላከል ሞክር፣ ራስክን አድን። በቀይን ካላደረክ 365 ቀን ያረደ ሰው ጳጉሜ ስለመጣ የጥምቀት ቀን ስለሆነች በተሻለ በተጠናከረ ግብር ይከፍላል እንጂ አይተውም አንተን መግደል። እመላለሳለሁ። የመጨረሻ ድምጼ ስለሆነ ነገ 7 አርዷል ብለህ ሜንሽን የምታደርግልኝ ከሞተው አያት ጋር ተቀሳቅሰ ዜና ስራበት። እኔ ደክሞኛል፣ እኔ በቃኝ። መልካም ቀን በሌለበት ሀገር መልካም ቀን